ሕይወቱን ትንቢት በመናገር ያሳለፈ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስና ስለ ድንግል ማርያም ትንቢትን የተናገረ ሕዝቡ ከክደቱ ተመልሶ እግዚአብሔርን እንዲያመልክ በድፍረት ያስተማረ በይሁዳ በ5 ነገሥታት ትንቢትን የተናገረ በመጨረሻም በመጋዝ ተውለት ተሰንጥቆ በሰማዕትነት ያረፈ ይህ የነቢዩ ኢሳይያስ ታሪክ ነው። ስለዚህ ታላቅ ነቢይ የመጽሐፍ ቅዱስ ታሪኩን ይዘንላችኋል። እስከ መጨረሻው አብራችሁን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ነቢዩ ቅዱስ ኢሳይያስ። ኢሳይያስ ማለት እግዚአብሔር ድህነት ነው ማለት ነው። አባቱ አሞጽ ይባላል። ሆኖም ነቢዩ አሞጽ ሳይሆን ሌላኛው አሞጽ ነው። ይህ ታላቅ ነቢይ ለይሁዳ በነገሰ በ5ቱ ነገሥታት ዘመን አስተምሯል፣ ትንቢት ተናግሯል። እነዚህም ኦዚያን፣ ኢዮአታም፣ አካዝ፣ ሕዝቅያስና ምናሴ ናቸው። በአካዝና በሕዝቅያስ ዘመነ መንግስት የቤተ መንግስት አማካሪ ነበር። ነቢዩ ኢሳይያስ በመጀመሪያ ነቢይ እንዲሆን የተጠራው ኦዚያን በሞተበት ዓመት ነው። አስቀድሞ የነበረው ንጉሥ አዛሪያስ ሀብተ ክህነት ሳይኖረው ሊያጥን ወደ ቤተ መቅደስ ሲገባ እያየ ነቢዩ ኢሳይያስ ወዳጁ ስለሆነ ሳይገስጸው ቀረ። ነገር ግን እግዚአብሔርም ስለ ድፍረቱ ኦዚያንን በለምጹ አነደደው። እግዚአብሔርም በኦዚያን ፈንታ ኢዮአታምን አነገሰው። ኢሳይያስም ባለመገሰጹ ከከንፈሩ ላይ ለምጽ ወጣበት። ኑሮውም ከሰው ተለይቶ በጨለማ ቤት ሆነ፣ ሀብተ ትንቢቱም ተቀማ። ነገር ግን ነቢዩ ከልቡ ተጸጽቶ በጾም በጸሎት ተወስኖ ንስሐ ስለገባ እግዚአብሔር ንስሐውን ተቀበለው። ንስሐውንም እንደተቀበለው ያውቀው ዘንድ እግዚአብሔርም በረጅም ዙፋኑ ላይ ተቀምጦ ኪሩቤል በዙፋኑ ተሸክመውት 24ቱ ካህናተ ሰማይ ቅዱስ 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 እያሉ ሲያመሰግኑት ተገለጠለት። መልአኩንም ልኮ ከለምጹ ፈወሰው፣ ሀብተ ትንቢቱም ተመለሰለት። ንስሐ የሚቀበል የቅዱሳን አባቶቻችን አምላክ ልዑለ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በንጉሱ በአካዝ ዘመነ መንግስት የሶሪያና የሰማሪያ ሰራዊት ወደ ይሁዳ በዘመቱ ጊዜ ነቢዩ ኢሳይያስ አካዝን በእግዚአብሔር እንዲታመን እንዳይደነግጥ መከረው። አካዝ ግን ጠላቶቹን እንዲቋቋምለት ለማድረግ ለአሶር ንጉስ ግብር ይልክለት ነበር። የአሶርም ንጉስ እየተስፋፋ ሲሄድ የይሁዳ አለቆች ለእርዳታ ወደ ግብጽ ተመለከቱ። ነቢዩ ኢሳይያስም ይህን ሲያይ እግዚአብሔርን ከመማፀን ይልቅ ወደ ውጭ መመልከታችሁ በእግዚአብሔር አለመታመን መሆኑን ገልጾ ተናገረ። የአሶር ንጉስ የይሁዳን ከተሞች በእጁ አደረገ። በኢየሩሳሌም ዛቻ ሲናገር ነቢዩ ኢሳይያስ ስለ አሶራውያንና ስለ ንጉሳቸው ስናክሬም መሸነፍ ተነበየ። በትንቢቱም መሰረት የአሶር ሰራዊት በአንዲት ሌሊት ቸነፈር ተሞላ። ይኸውም የፋርስ ንጉስ ስናክሬም ኢየሩሳሌምን ከቦ ሳለ በእግዚአብሔር ላይ የስድብ ቃል ተናገረ። ጻድቁ ንጉስ ሕዝቅያስም ወደ እግዚአብሔር ይጸልይ ዘንድ ለነቢዩ ኢሳይያስ መልእክትን ላከበት። ኢሳይያስም በጸሎት እግዚአብሔርን ከጠየቀ በኋላ በጸሎት ያገኘውን መልስ ለንጉስ ሕዝቅያስ አትፍራ፣ በሰይፍ እንዲወድቅ አደርገዋለሁ ብሎሃል አለው። በዚያም ሌሊት እግዚአብሔር የላከው የመላእክት አለቃ ቅዱስ ሚካኤል ወደ ስናክሬም ሰፈር መጥቶ ከፋርስ ሰራዊት 185 ሰራዊቶችን በአንድ ሌሊት ገደላቸው። ከዚህ በኋላ ሕዝቅያስ ታሞ ለሞት በደረሰ ጊዜ ነቢዩ ኢሳይያስ ወደ እሱ መጥቶ እግዚአብሔር ትሞታለህ እንጂ አትድንም ብሎሃልና ቤትክን አዘጋጅ አለው። ሕዝቅያስም ማቅ ለብሶ አመድ ነስንሶ በእጅጉ ሲያለቅስ እግዚአብሔር ዳግመኛ ነቢዩን ወደ ንጉሱ ላከው። የአባትህ የዳዊት ፈጣሪ እግዚአብሔር ጸሎትህን ሰማው፣ እንባህንም አየው። እነሆ በዘመንህ ላይ 15 ዓመት ጨመርኩ ብለህ ንገረው አለው። ነቢዩ ኢሳይያስም ሂዶ ለንጉሱ ሕዝቅያስ ነገረው። ነቢዩ ኢሳይያስም ዳግመኛ በአካዝ ዘመን እንዲህ ብሎ ትንቢት ተናገረ። እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላክን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ነቢዩ ኢሳይያስ ዳግመኛም ክብር ይግባውና ስለ ጌታችን መከራ ትንቢትን ሲናገር እንዲህ አለ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። የተናቀ ከሰው የተጠላ የሕመም ሰው ደዌን የሚያውቅ ነው። ሰውን ፊቱ እንደሚሰወርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሳጽ በሱ ላይ ነበር፣ በሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችን በደል በሱ ላይ አኖረ።
ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹን ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎቹም ጋር መቃብሩን አደረገ። ከባለ ጠጎቹ ጋር በሞቱም ሆኖ ግፍን አላደረገም ነበር። በአፉም ተንኮል አልተገኘበትም ነበር። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ። ነቢዩ ኢሳይያስ ይህንን የመድኃኔዓለምን መከራ ሞቱን በትንቢት የተናገረውና ያስተማረው ከጌታችን ልደት ከ913 ዓመት በፊት ነው። ነቢዩ ኢሳይያስ ዳግመኛም ስለ እስራኤል መማረክና ከምርኮም ስለመመለሳቸው ትንቢትን ተናግረዋል። እንዲሁም በሕዝቅያስ ልጅ በንጉሱ ምናሴ ላይ ትንቢት ተናገረ። ጣዖትንም ስላቆሙና ስላመለኩ ገሰጸው። በእንጨት መሰንጠቂያ መጋዝ ከእግሮቹ መሃል ጀምሮ እስከ ጭንቅላቱ ድረስ ለሁለት ሰንጥቆ ገድሎታል። ነቢዩ ኢሳይያስም ሰማዕትነቱን በዚሁ ፈጽሟል። የነቢዩ ኢሳይያስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን።